በእንትኑ በውይይት መድረክ በምናምን ስሰማ ያየሁት ነገር ስለሆነ ከሌ ለምን ተገኘ ከሌ እንዴት ከሌ ጋር ተገናኘ ወደፊት በተለይ በመናደርጋቸው መድረኮች ሪሊ የምፈልገው መቀራረብ መፍጠር ሰላም መፍጠር ነው በጋራ ጉዳይ ትብብር መፍጠር ነው ስለዚህ የምንገናኘው ከምንወደውና ከሚመስልና ካል አይደለም በዋናነት ከምንጠላው ከኛ በተቃራኒ አስተሳሰብ ከሚያራምደው አካል ጋር ቁጭ ብለን መነጋገር አለብን ችግር ልንፈታ ያን ሰውዬ እኛ ልንወደው እንችላለን አመለካከቱን ልንጠላው እንችላለን መሬት ላይ ተከታይ አለ እነዛ ተከታዮች ኢትዮጵያውያን ናቸው በኢትዮጵያ ፖለቲካ መብት አላቸው የፈለጉትን ነገር ይመከታል ድምጻቸውን ይማሰማው ስለዚህ በዚህ ረገድ ነገሩን ሰፋ አድርገን ማየት አለብን ከሌ ጋር ለምን ተገናኘ ከሌ በዚህ መድረክ ለምን ተገኘ ከሌ በዚህ መድረክ ለምን ቀረበ አይ ቲንክ እኔ ከሶስቱ ጥያቄ ተገቢው ጥያቄ ከሌ በዚህ መድረክ ለምን ሳይገኝ ቀረ ስተት ይሄ የተገኙ ሰዎች መገኘታቸው ሙሉ በሙሉ ተገቢ ነው አንዳንድ ሰዎች ለምን ከከሌ ጋር ተገናኛችሁ ተብለው መወቀሳቸው ስተት ነው አንደኛ መብታቸው ነው ሁለተኛ ተማክረው አይደለም የሚመጡት አሁን ራሊ ላይ ነው የተገኙት ነገ ድርድር ቢያስፈልግ ከምንጠላው ኃይል ጋር ቁጥ ብለን መነጋገር ለብዙ ችግር ዳርጎናል ብለን ከምናምን አሁንም እየዳረገን ነው ብለን ምናምን ሄደን እኮ ይበን አገዛዙ እኮ ፍላጎት ካለው እኮ ጥሪ ያቀርብ ከሱ ጋር ቁጭ ብለን እኮ መደራደር አለብን ግን ድርድሩ የሳይታ ማለት ጃቹን ስጡ የሚል ድርድር አይደለም መደረግ ያለው ከልቡ አምኖ ሊመጣ የሚችለው አደጋ ራሱንም ቤተሰቡንም አገርና ህዝብን የሚጎዳ መሆኑን ተገንዝቦ አሁን በስልጣን ላይ ያለው አገዛዝ ለድርድር ዝግጁ ከሆነ ለሐቀኛ ድርድር ኦፍኮርስ ማናችንም ከሱ ጋር ብለን መነጋገርና መደራደር አሁን በስልጣን ላይ ያለው አካል ሷል ብልጽግና ነው በድሮን እየጨፈጨፈን ያለው የሁላችንም የህልውና አደጋ የሆነው ብልጽግና እንኳንስ ከሌሎቹ ጋር አሁን በስልጣኑ ቦታ ከሌሎች ጋርና ከራሱ ከብልጽግና ጋር እሱ ፍላጎቱ ድፍረቱ ሐቀኝነቱ ካገኘ ለመደራደር ስለዚህ ሪሊ ወቀሳ የደረሰባችሁ የፖለቲካ ሰዎች ለምን ከከሌ ጋር ተገኛችሁ ለምን በዚህ መድረክ ላይ ተገኛችሁ ተብላችሁ የምትወቀሱ ሰዎች ተገቢ የሆነ ወቀሳ አይደለም እየደረሰባችሁ ያለው የወሰዳችሁት እርምጃ ትክክለኛ እርምጃ ለህዝብ ለሀገር የሚጠቅም እርምጃ አንድ ነገር ልበል ወቀሳ እየደረሰባችሁ ያላችሁ ኃይሎች ከኔ ተማሩ ምንድነው የምትማሩት እኔ ከአቦይ ስብሐት ጋር ተገናኘ ተብሎ ብዙ አባራ ይጨስ ነበር ብዙ ወገዝ ነበር እኔ ከጀዋር ጋር ተገናኘ ተብዬ ብዙ ዘመቻ ተካሄደ ሰሞኑን በተደረገው መድረክ እኔም ተገኝቻለሁ ቨርቹዋሊ ከአቦይ ስብሐት ጋር ከጀዋር ጋር ልደቱ እንዴት ከነዚህ ሰዎች ጋር ይገናኛል ተብሎ ግን ወቀሳ አልቀረም ለምን አቋሜን በግልጽ ህብረተሰቡ እንዲለማመደው ማድረግ ይችላል አሁንም ወቀሳ እየቀረበባችሁ ያላችሁ ሰዎች እንዳትንበረከኩ ወደ ኋላ እንዳትሉ የኢትዮጵያ ችግር እንዲፈታ አስተዋጽኦ ማድረግ ከፈለግን እውነቱን ለመናገር ከሚመስልንና ከምንወደው አካል ጋር አይደለም ከምንጠላው በተቃርኖ ውስጥ ካለነው ኃይል ጋር ለጊዜው ልትቸገሩ ትችላላችሁ አሉባልታ ሊወራባችሁ ይችላል ልትሰደቡ ትችላላችሁ ቢልሚ ታልፉታላችሁ እንደኔ ታልፉታላችሁ ከዛ በኋላ ማን ከማን ጋር ተገናኘ የሚባለው ነገር ምንም ትርጉም ፋይዳ የሌለው ትችት ነው እና ሪሊ ፖለቲካችን ማቹር ማድረግ አለ እኔ ምንም ቅሬታ አላየሁም እነዚህ በውይይቱ ላይ የተገኙ ሰዎች አንዳቸው ለምን ከነከሌ ጋር ቀረብ መጀመሪያ ማን ጋር ነው የምቀርበው ብለው ጥያቄ አላቀረቡ ከቀረቡም በኋላና ይሄ ትችት ሲቀርብ አንዳቸው ደውለው ለምን ከከሌ ጋር ሳትነግሩኝ አቀረባችሁ አላሉ ይሄ የሚያሳየው ከልባቸው የተለወጡ ያመኑበት ነው ይሄን መደገፍ ነው ያለበት ማበረታታት ነው ያለበት